እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በምትከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁትን የትምህርት ይዘት ካለም በኮሜንት ሴክሽን ውስጥ ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጠየቅኩ ቀጥታ ወደ ዛሬው ትምህርት እንሸጋገራለን። የዛሬው ዋና ርዕሳችን ዩኒት ኮንቨርዥን ኦፍ ማስ ነው። የማስን ዩኒቶች መቀያየር መቻል ነው በዋናነት። at the end of this session or lesson the students will be able to convert one unit of mass to another unit of mass. ግን ቀጥታ ወደ ዩኒት ኮንቨርዥን ኦፍ ማስ በቀጥታ ከመተሸጋገራችን በፊት ስለ ማስ እስቲ አንድ ነገር እንበል። ማስ ማለት ማስ is nothing but it is what the amount of matter present or contained in it ማለት ነው። ምን ማለት ነው? አንድ አካል በውስጡ የያዘው የቁስ አካል መጠን ምን ተብሎ ይጠራል? ማስ ይባላል። ሌላው ማስ is symbolized by the first letter m, small letter m, and it is SI unit. The SI unit of mass is ኪሎግራም ነው። ዓለም አቀፋዊ አሃዱ ወይም ሲስተም ኦፍ ኢንተርናሽናሊቱ በዓለም አቀፍ ደረጃ ተስማምተው ማስን ለመገበያያም ሆነ ሌላ ነገር ለመጠቀም ከፈለጉ ካሉት ዩኒቶች ውስጥ መርጠው ዓለም አቀፋዊ መለኪያ ወይም አሃዳቸው ማንን የመረጡት ኪሎግራም ነው። እንደገና ቀደም ባለው ሌክቸር ላይ ተከታትላችሁ ከሆነ ማስ ከሰባቱ ፈንዳሜንታል ፊዚካል ኳንቲቲ አንደኛው ነው። ማስ can never be zero። በፍጹም የአንድ አካል ማስ ወይም የአንድ አካል መጠነቁስ ምን ሊሆን አይችልም? ዜሮ ሊሆን አይችልም። እንደዚሁ ከቀደም ካለው ሌክቸር ላይ አሁንም የምታስታውሱ ከሆነ ስለ ማስ ስንማር የማንኛውንም አካል ማስ ለመግለጽ ምንም አይነት አቅጣጫ አንጠቀምም። ማስን ለመግለጽ ምንም አይነት አቅጣጫ ስለማንጠቀም ማስ ምን ውስጥ ነው የሚመደበው? ስካላር ፊዚካል ኳንቲቲ ውስጥ ነው። እንግዲህ እነዚህን ስለማስ ካልን ዋና ዓላማችን ዩኒት ኮንቨርዥን ኦፍ ማስ ነው። ስለዚህ አንዱን የማስ ዩኒት ወደ ሌላው ዩኒት እንዴት እንቀያይራለን ነው። ማስን በቶን፣ በኩንታል፣ በኪሎግራም፣ በግራም፣ በሚሊግራም ልንለካ እንችላለን። ከነዚህ ውስጥ መርጠው ኤስአይ ዩኒት ያሉት ኪሎግራም ነው። ተስማምተው ነው። ከሌሎቹ ግን ቶን፣ ኩንታል፣ ግራምና ሚሊግራም ምንድናቸው? ዓለም አቀፋዊ አሃድ ያልሆኑ ነገር ግን ማስን ለመለካት ወይ መጠነቁስን ለመለካት የምንጠቀምባቸው ናቸው። ስለዚህ ከዚህ በኋላ ምንድነው በዋናነት አሁን እናንተ ማወቅ የሚጠበቅባችሁ ሁልጊዜ ፊዚክስ ላይ ማስን በተመለከተ የአንድ አካል ማስ በግራም ሊሰጥ ይችላል፣ በሚሊግራም ሊሰጥ ይችላል፣ በቶን ሊሰጥ ይችላል፣ እንደፈለገ ሊሰጥ ይችላል። የተለያየ ምዕራፍ ላይ ማስን ልንጠቀም እንችላለን። ስለዚህ የናንተ ዋና ስራ በዚህ ክፍለ ጊዜ ምንድነው? በዋናነት አንዱን ዩኒት ወደ ሌላው ዩኒት መቀየር መቻል ነው። ለመቀየር ደግሞ አጭር ዘዴና በጣም ምርጥ በጣም አጭር ዘዴ ያሳያችኋለሁ። እሱን ዘዴ ተጠቅማችሁ እንሰራለን ማለት ነው። ሌቲት ቢ ትልቁ ብንጀምር ትልቁ የማስ ዩኒት እዚህ ጋር ካሉት ውስጥ ቶን ነው። ከዛ ኩንታል አለን፣ ከዛ ኪሎግራም፣ ከዛ ግራም አለን፣ ከዛ ሚሊ ግራም። ባለፈው ልክ እንደ ሌንግዝን በማስተምርባችሁ ሰዓት ያየነው አሰራር እዚህም ጋር ደግመዋለን። አትሊስት አንዱን የማስ ዩኒት ወደ ሌላው ማስ ዩኒት በሁለት መንገድ እንቀይራለን። አንደኛው ሲምፕሊ ዲያግራሙን በማየት ብቻ። ይሄ በጣም አሰራር በጣም ቀላልና ግልጽ ነው። ጊዜያችሁንም ይቆጥብላችኋል። ይሄንን ብትጠቀሙ ምርጥ ነው። ነገር ግን ይሄንኛውን አልፈልግም ሌላ አሰራር ደግሞ ለሚል ልጅ ያንኛውንም አሰራር አሳያለሁ ማለት ነው። ቶን ተሰጥቶ ወደ ኩንታል ቀይሩ ከተባላችሁ የተሰጣችሁትን ቁጥር በቀጥታ በ10 ታባዛላችሁ።
ኩንታል ተሰጥቶ እንግዲህ አንድ ኩንታል እንደምናውቀው 100 ኪሎ ግራም ነው። ስለዚህ በ100 እናባዛለን ማለት ነው። ኪሎ ግራም ተሰጥቶ ወደ ግራም በ1000 እናባዛለን። ግራም ተሰጥቶ ወደ ሚሊግራም በ1000 እናባዛለን። አሁን ከትልቁ የማስ ወይም የመጠነቁስ መለኪያ ዩኒት ወደ ትንሹ በምንሄድበት ሰዓት የተጠቀምነው ሂሳባዊ ስሌት ማን ነው ማለት ነው? ማባዛትን ነው ማለት ነው። ማባዛትን ነው። ነገር ግን when we come to from lower or smaller to higher, this one is higher one, this one is a lower one. ቁጥሩ አንድ አይነት ነው። ቁጥሩ አንድ አይነት ይሆንና ምኑ ብቻ ነው የሚለያየው? ዩኒት ኦፕሬሽኑ ነው የሚለያየው። ኦፕሬሽኑ እዚህ ጋር ማካፈል ይሆናል፣ እዚህም ጋር ማካፈል ይሆናል፣ እዚህም ጋር ማካፈል፣ እዚህም ጋር ማካፈል። አድቫይዝ የማደርጋችሁ ነገር ምንድነው? ዩኒት ኮንቨርዥን ኦፍ ማስን ሌክቸር 4 ላይ ሂዳችሁ እዩ። ይሄኛው በጣም ግልጽ ይሆንላችኋል። ያንኛውን ሌክቸር አይታችሁ ወደዚህ ስትመጡ ማለት ነው። አሁን ጥያቄዎች መስራት ነው። እንግዲህ የፈለጋችሁትን ጥያቄ መስራት እንችላለን። ሌትስ ፌይ ኤግዛምፕል ብንሰራ ኤግዛምፕል 1 ኮንቨርት 2 ኪሎ ግራም into ሚሊግራም ብትባሉ ሚሊግራም አሁን our intention is to find what to change or to convert kilogram into what milligram. ሶሉሽናችን እየሰራ ነው። ሶሉሽን ጥያቄው የሚለን ምንድነው? ጥያቄው የሚለን ኪሎግራምን ወደ ሚሊግራም ቀይሩ ነው። ቀጥታ እንሄድና ከምስሉ ላይ ወይም ከዲያግራሙ ላይ እንሄድና ዲያግራሙ ላይ በኪሎግራም አለኝ እዚህ ጋር ሚሊግራም አለኝ እዚህ ጋር። አሁን ምን ዘሎ ነው? በኪሎግራም እና በሚሊግራም መካከል ግን ማን አለ? ግራም አለ። ስለዚህ እናንተ ምንም እንኳን ኪሎግራም ወደ ሚሊግራም ተቀይሩ ቢባል ከቀጥታ ከዲያግራሙ ጋር ትሄዱና ኪሎግራም አለኝ ግራም አለኝ ከዛ ደግሞ ወደ ሚሊግራም እንቀይራለን ማለት ነው። ከዚህ እንደምታዩት ከኪሎግራም ወደ ግራም ስትቀይሩ በ1000 እናባዛለን። እውነት ነው። እንደገና ከግራም ወደ ሚሊግራም እንደዚሁ በ1000 እናባዛለን። ስለዚህ አሁን ቢቲውን በኪሎግራምና በሚሊግራም መካከል ስንት ቁጥር አለ? 2 ቁጥሮች አሉ። ከትልቁ ወደ ትንሹ የማስ ዩኒት በምንሄድበት ሰዓት የምንጠቀመው ሂሳባዊ ስሌት ደግሞ ቅድም እንደነገርኳችሁ ማባዛት ነው ብለናል። ስለዚህ 1000 ሲባዛ 1000 ስንት ይሆናል ማለት ነው? 1 ሚሊዮን ይሆናል ማለት ነው። ዜርፎር ትላላችሁ ኪሎግራምን ወደ ሚሊግራም ለመቀየር በስንት እናባዛለን? በ1 ሚሊዮን እናባዛለን ማለት ነው። በ1 ሚሊዮን እናባዛለን ማለት ነው። ስለዚህ የተሰጠን 2 ነው። 2 ሲባዛ 1 ሚሊዮን which is equal to 2 million ሚሊግራም። therefore በኪሎግራም 2 እና በሚሊግራም 2 ሚሊዮን ምንድናቸው ማለት ነው? they are equivalent ማለት ነው። this is method 1 ነው። አንደኛው ሜትድ ይሄ ነው። ሁለተኛው ሜትድ ብንጠቀም ምንድነው የምናደርገው? by using criss cross ሜትድ ነው። ሜትድ 2 criss cross ሜትድ ላይ ምንድነው የምናደርገው? አሁንም ከቻርቱ ላይ እንሄድና ኪሎግራምን ወደ ሚሊግራም ቀይሩ ስለሆነ የተባለው በኪሎግራም እና በሚሊግራም መካከል ያለውን ዝምድና የግድ ማወቅ አለብን። 1 ኪሎግራም 1 ሚሊዮን ሚሊግራም ነው። ቀደም እንዳሳየኋችሁ ማለት ነው። እዚህ ጋር ስትመጡ ኪሎግራምን ወደ ሚሊግራም ስትቀይሩ ኪሎግራምን ወደ ሚሊግራም በመንቀይርበት ሰዓት በ1 ሚሊዮን ነው ማምናባዛው ማለት በሌላ አባባል ምን ማለት ነው? አንዷ ኪሎግራም ስንት ሚሊዮን ሚሊግራም ትሆናለች ማለት ነው? 1 ሚሊዮን ሚሊግራም ትሆናለች ማለት ነው። ዜርፎር ይሄን ሪሌሽን ይዘን ወይም ዝምድና ይዘን ቀጥታ ክሪስ ክሮስ እንሰራለን ማለት ነው። ሶሉሽን ላይ ስንመጣ ሶሉሽን ላይ በመጣ 1 ኪሎግራም 1 ሚሊዮን ሚሊግራም ከሆነ 2 ኪሎግራም ስንት ይሆናል ነው የምንለው። ዜርፎር አሁንም በኪሎግራም ስር ነው የምንጽፈው። ይሄንን 2 ኪሎግራም ምን ያህል ይሆናል ብለን
እንሰራለን ማለት ነው። therefore ከዚህ በኋላ ምንድነው የምናደርገው? just we have to put crisscross, make it x. therefore our intention is to find what? a. therefore a ከማን ጋር ነው የሚባዛው? a times 1 ኪሎግራም is equal to 2 ደግሞ 2 ኪሎግራም እሱ መዳረሻው የት ነው? 1 ሚሊዮን ነው። ታይምስ 1 ሚሊዮን ሚሊግራም our intention is to find what? a ለማግኘት አጠገቡ ያለው መጥፋት አለበት። therefore አጠገቡ ያለው 1 ኪሎግራም ነው። ሁለቱንም ሳይድ በ1 ኪሎግራም እናካፍላለን ማለት ነው። በ1 ኪሎ እናካፍላለን። therefore እዚህ ጋር 1 ኪሎግራም በ1 ኪሎግራም ሲካፈል 1 ነው። ማን ይቀርልናል? a ይቀርልናል። a is equal to አሁንም ኪሎግራም በኪሎግራም ሲካፈል 1 ነው። እዚህ ጋር 2 ይቀራል። 2 ሲባዛ 1 ሚሊዮን 2 ሚሊዮን ሚሊ ግራም ማለት ነው። therefore in both methods 2 kilogram it is equivalent or equal to what? 2 million ሚሊግራም ማለት ነው። በሁለቱም መንገድ ስንሰራው የመጣልን 2 ሚሊዮን ሚሊግራም ነው። therefore ሁለቱ በኩል ነው ማለት example 2 3000 ወይ 1300 ግራም 1300 ሚሊግራም convert 1300 ሚሊግራም into ኪሎግራም ትባሉ። አሁን ደግሞ just have to know about what the relationship between kilogram and what? milligram. በኪሎግራም እና በሚሊግራም መካከል ያለውን ሪሌሽን እስካላወቅን ድረስ ይሄን መቃየር አንችልም። ግን ከቻርቱ ላይ በመናይበት ሰዓት በኪሎግራም እና በሚሊግራም መካከል ቅድም ሰርተናል። ነገር ግን ይሄንኛው በተቃራኒው ያለው ነው ለውጡ የሚለውና ነው ይሄን ጥያቄ ያመጣሁት። therefore ኪሎግራምን ወደ ሚሊግራም ቅድም ባየነው መሰረት በ1 ሚሊዮን እናባዛለን whereas ሚሊግራምን ደግሞ ወደ ኪሎግራም ቀይሩ ከሆነ የተባላችሁት በስንት እናካፍላለን? በተመሳሳዩ በ1 ሚሊዮን እናካፍላለን ማለት ነው። therefore ሶሉሽናችን ምንድነው የምታደርጉት? ቀጥታ 1300 አሁን ሚሊግራም ነው የተሰጣችሁ። ይሄንን ቁጥር ወደ ኪሎግራም ቀይሩ ከተባላችሁ ምን አድርጉ ነው የተባለው? እዚህ ጋር በ1 ሚሊዮን ምን አድርጉ? አካፍሉ ነው የተባላችሁት። 1 ሚሊዮን አካፍሉ ነው የተባላችሁት። therefore ይሄን ስታካፍሉት በመቶ 10000 በመቶ 13 ይሆናል። therefore 13 10ኛ ይሆናል። ይሄ ማለት ደግሞ 13 times 10 raised minus 4 ኪሎ ግራም ይሆናል። ኦር ደግሞ ይሄንን ከፈለጋችሁ በነጥብ ቤት ለማስቀመጥ ከፈለጋችሁ ስንት ከዚህ ተነስታችሁ 4 ምድብ ማለፍ ማለት ነው። 1 2 3 1 2 3 4 ማለት ነው። therefore ኪሎ ግራም 1300 ሚሊ ግራም ማለት አሁን እንዳየነው 13 times 10 raised minus 4 kilogram ወይም 1.3 times 10 raised minus 3 kilogram ወይም 0.0013 kilogram ማለት ነው። በዛ አግባብ እንቀይራለን ማለት ነው። ከፈለጋችሁ 1 ቶንን ወደ ሚሊግራም መቀየር እንችላለን። convert for number 3 convert 2 ton into milligram ግራም ቶንን አሁን ደግሞ our just have to need what the relationship between what ton and what gram በቶንና በግራም መካከል ያለውን ሪሌሽን ተጠቅማችሁ መስራት ማለት ነው። ይሄንን ቀጥታ እዚህ ላይ ተመጡና በቶንና በግራም መካከል ያለውን ቁጥር ነው ያለ
እናያለን። እዚህ ጋር ያለው በቶንና በግራም መካከል እዚህ ጋር ስንት አለ? ቶን ኩንታል አለ፣ ከኩንታል ወደ ኪሎግራም አለ፣ ከግራም ወደ ግራም አለ። ዜርፎር በቶንና በግራም መካከል ያሉት ቁጥሮች እናያቸዋለን። 1 2 3 ቁጥሮች አሉ። ስንት ቁጥሮች አሉ? 3 ቁጥሮች። 10 አለኝ፣ እዚህ 100 አለኝ፣ እዚህ 1000 አለ። 10 ሲባዛ 100 1000 ነው። 1000 ሲባዛ 1000 1 ሚሊዮን ነው። ዜርፎር ቶንን ወደ ግራም ቀይሩ ከተባላችሁ ቀጥታ በስንት እናባዛለን ማለት ነው? በ1 ሚሊዮን እናባዛለን ማለት ነው። በ1 ሚሊዮን እናባዛለን ማለት ነው። ዜርፎር ሶሉሽን 2 ታይምስ የተሰጠን ቶን 2 ነው። 2ን ወደ ግራም ስለሆነ ቀይሩ የተባለው ቀጥታ በ1 ሚሊዮን እናባዛለን። ይሄንን ቀጥታ ወደ ግራም ማለት ነው። 2 ሲባዛ 1 ሚሊዮን 2 ሚሊዮን ግራም ይሆናል ማለት ነው። በሁለተኛው ሜትድ እናንተ እስቲ ይሄንን በሁለተኛው ሜትድ ስሩትና እዚህ መልስ ጋር አንድ አይነት ነው አይደለም የሚለውን አረጋግጡልኝ። ቀጥዬ ግን ይሄንን ትምህርት ከመጨረሳችን በፊት 3 ጥያቄዎችን እናንተ ራሳችሁ የምትሞክሯቸውን ጥያቄዎች እሰጣችኋለሁ። እነዚህ ጥያቄዎች አንደኛ top 3 questions The first one, convert 3 quintal into gram. The second one, change 200 milligram into ton. The third one 1200 kilogram into ton። እነዚህን 3ቱን የቤት ስራ አድርጋችሁ ስሯቸው። በሚቀጥለው ሌክቸር በመመለስበት ሰዓት ለነዚህ ጥያቄዎች መልስ ሰጣችኋለሁ። የዛሬውን ትምህርት በዚሁ ጨርሻለሁ። አመሰግናለሁ።